አባዬ በጣም እኮ አስጨንቀህን ነበር። እንኳን ነው መጣህ? ገንዘብ አታላትን ትመለሳለች ብዬ ተስፋ አድርጌ ነው እንጂ ያንን ገዳይ ሰው የላክሽው አንቺ ነሽ። ውጭ ቢያስወግድሽ ታስገድይ ነበር አይደል? ቆይ ቲና፣ ለምንድን ነው ከህይወታችን የማትወጪው? ለምንድን ነው የማትተይኝ? ለምንድን ነው? ከነገ ጠዋት ጀምሮ ልብስሽን ይዘሽ ከዚህ ቤት ውልቅ በይ። በድጋሚ እንዳለሽ። ለምንድን ነው የማልወጣው? እኔ እንዳደረግኩት እኮ እርግጠኛ ሆነዋል። ታዲያ ይሄ ለአንቺ ጠፋሻ እንዴ? እንዳላደረግሽው ማሳመን ነው። አባባ እንግዲህ ከሞት አምልጠዋል ማለት ይቻላል። ቲናና የትሁት አፍቃሪ ነኝ በማለት እንግዲህ በተስማሙት መጠን አባባን ከዚች ምድር እንዲያስወግድላት እንዲሁም ደግሞ እሷ ትሁትን በሱ እጅ እንደምታስገባለት እንግዲህ ቃልም ተገባብተው እንዲሁም ደግሞ እየተመካከሩትም ስራ ስለነበረ በዚህ መካከል እንግዲህ የትሁት አፍቃሪ ሰተት ብሎ የእሷ ያዘዘችውን ስራ ለመፈጸም የግድያ ሙከራ ለማድረግ እንግዲህ ከአባባ ላይ ተነስቶም ነበረ። ይሁን እንጂ አባባ ጀግናና ጎበዝ ስለሆኑ እራሳቸውን መከላከል ችለዋል። እንግዲህ በጩቤ ወግቶ ጎዳና ላይ ሊጥላቸው ሲል አባባም እንግዲህ ራሱን በመመከትና በማዳን የተለያዩ ሙከራዎችን አድርጎ ራሱን እንግዲህ ሊያተርፍ ችሏል። ይሁን እንጂ የትሁት አፍቃሪ ነው ይባል እንግዲህ ማንም በሌለበት ነበር መግደል የፈለገው። ነገር ግን ሳይታሰብ ከየት መጣች ሳትባል እንግዲህ የሆነች ልጅ ትጮህና ህይወቱን ታተርፍለታለች። ምን ነው በሰላም ነው? ምንድን ነው እንደዚህ የሆንከው? ወንድሞች አሉ ከዚህ ጋር ምናልባት እነሱ ሊሸኙ ይችላሉ እና ምንድን ነው ችግር ነው በማለት እንግዲህ እሮጭ በማለት ሁሉን ነገር እንግዲህ ለማሳመን እንዲሁም ደግሞ አባባን ደህነኝ ጤና እንዲረጋጋ አድርገዋለች። እሱም እንግዲህ ምንም አይደለ የኔ ልጅ አመሰግናለሁ፣ ችግር የለም ቤቴ ወደዚህ ነው በማለት እንግዲህ ይዟቸው ይሄዳል። ነገር ግን እሺ በቃ ና ልውሰድህ ትልና እሷም እንግዲህ እንደምንም አድርጋ ትወስደዋለች ወደ ቤት። በሌላ በኩል እንግዲህ ካሌብና ትሁት አባባ ወዴት ሊሄድ ይችላል በማለት እንግዲህ እያሰቡና እየተጨነቁም ነበረ። ከተጨነቁ በኋላ እንግዲህ አጀሬ ካሌብ ወዴት ነው አባባ የት እየልፈለገው ይላል። እንግዲህ የካሌብ ነገር በጣም ነው የሚገርመው። ያው ቤት ውስጥ ነው ሁሌም እንግዲህ አባቱ ሲጠፋ ቤት ውስጥ ቁጭልና የት ነው ብሎ አይፈልግም። ግን ምኑ ጋ ነው በማለት እንግዲህ የተለያዩ ነገሮች ይጠይቃል። ትሁት ትሻላለች ከሱ የተለየ ለምን ወጥተን አንፈልግም በማለት እንግዲህ እያሰብሽ ሳለ እውነት ነው በቃ ወዴት ሄድን እንፈልግ ታዲያ በማለት እንግዲህ እንትን ይላሉ ማለት ነው። እሺ ይሉና ሁላቸውም እንግዲህ ለመፈለግ ሲሞክሩ አባባ ከህይወት ያመልጥና መጠት ይላል። እንግዲህ አባባ እርግጠኛ ነበረ ቲና በዚህ ጉዳይ እጇ እንዳለበት። ሰተት ብሎ እንግዲህ ወደ እሷ መኝታ ክፍል ነው ሄደው የት ነሽ ይላታል። እንግዲህ እሷ ምን አጠፋው በማለት ስትጨነቅ ነበረ። ይሁን እንጂ ትሁትም እንግዲህ በስልክ ስታወራ አይታት ነበረ። ምክንያቱም ከማን ጋር እንደምታወራ ግልጽ አልሆነላትም። በአሁኑ ደግሞ ቲና በእርግጠኝነት ሁሉም ሰው አምነዋታል። ካሁን በኋላ ምንም ነገር ብታደርግ በእርግጠኝነት አይታወቅባትም። እንግዲህ አባባም ከመጡ በኋላ ምንም ችግር የለም በማለት እንግዲህ ጉዳዩን ለምንድን ነው ልታስገድኝ የፈለግሽው? አንቺ አስመሳይ ይቅርታ አድርጉ ብለሽን ይቅርታ ለማድረግና ሌላ እድል ለመስጠትን እየሞከርኩ ነበረ። አንቺ ግን ከጀርባ የሆነች ደግሞ ሌላ ነገሮችን እየጠነሰሽና ልገይ ትሞክሪያለሽ በማለት እንግዲህ ይጀውባታል። ይሁን እንጂ ካሌብም ማለት ምን ማለት ነው ምን አደረገች እያለ እንግዲህ የተለያዩ ነገሮችን ሲናገር ነበረ። ለነገሩ አንተ ነህ ተጠያቂ በማለት እንግዲህ አባቱንም እንዲቆጣ አድርጓል። እውነት ነው እንግዲህ ካሌብ ቲናን ባያገባት ኑሮ አባባ ለዚህ ሁሉ ችግር ባልተደረገ፣ እንዲሁም ደግሞ በጊዜ እውነቱን አውቆ ሳለ ቢያስወግዳት ጥሩ ነበር። ግን ይህንን ሁሉ ነገር አውቆ ራሱ ምንም የተናገረው ነገር አልነበረም። ይሁን እንጂ አባባም አንቺ ነሽ ብሎ እንግዲህ ፊት ለፊት ሲናገራት ካሌብ አንቄ ካልገደልኩሽ ማለት እንግዲህ እንቅ አድርጎ ይዛታል። አጅሪትም እኔ ምንም ነገር አላጠፋውም በማለት ነው የምትከራከረው አሁንም። ይሁን እንጂ እንግዲህ ያጠፉት ነገር አለ። ሆኖም እንግዲህ የአጋቹም ወዲያውኑ ደወለችለትና የት ነው እንዴት ግን እስካሁን ዝም አልከኝ? ምንድን ነው አልሞተም አልገደልከውም? ትለዋለች። ባክሽ እሱ እንደዚህ በቀላሉ የሚሞት አይደለም፣ በጣም ራሱ ሲከላከል ነበር ይላታል። ለአንድ ሽማግሌ እንዴት ነው እንደዚህ ማድረግ ያቃተ በማለት እንግዲህ በጣም ብዙ ነገሮችን ሲነግራት ነበረ። ይሁን እንጂ አሁን ከዚህ ቤት እኔ የምቆይ አይመስለኝም፣ በእርግጠኝነት በቃ ያስወጡኛል፣ እኔ ውጭ ተብያለሁ ትለዋለች። እና ታዲያ ነገር ኮላች ቀላል ነው ማስመሰሉ፣ ስለዚህ አላደረግኩትም ብለሽ መሸምጠጥ ነው ያለብሽ ይላታል። እሷም እንግዲህ በዚህ ሁኔታ ተስማማና እንዲሁም ደግሞ አሳማኝ ምክንያት ከነገራትም በኋላ ይኸውልሽ መጀመሪያ እንደዛ አድርጌ አሁን እኔ ምን አደርጋለሁ መሰለሽ ለትሁት ደውዬ እኔ እሷ እንደምፈልጋት እኔ እንዳገድኩት አድርጌ ነፃ አወጣሻለሁ፣ በዛ መካከል አንቺ ደግሞ ነፃ ትሆኛለሽ፣ ከዛ ቤትም መውጣት አይጠበቅብሽም ይላትና እንግዲህ ትቀራለች ማለት ነው። ትሁትም በጣም አዝና ነበረ ከቤት ልትባረር ስለሆነ እንዲሁም ደግሞ የተባረረች መስሏት ስለነበረ አዝናለች ማለት ይቻላል። ይሁን እንጂ አልወጣችም። ትሁትም በቃ ተረጋጊ ብላታለች። በሌላ በኩል እንግዲህ ኤደንና ዳኒ ፍቅራቸው እንደቀጠለ ነው። አሁንም ቢሆን በጠዋቱ ዳኒ እንግዲህ ከሄደ በኋላ ይኸውልሽ ኤደን
ዛሬ እንኳን ይቅርታ አድርጊልሽ አይደለም የመጣሁት ደህና መሆንሽን ላይሽ ነው የመጣው ይላታል። እሷም እንግዲህ ደህና እንደሆነች ትነግረዋለች። ከነገራትም በኋላ እንግዲህ በቃ እንሂድ ተባብለው ያው በሰላም ይለያያሉ ማለት ነው። እንግዲህ ፍቅራቸው እንደቀጠለ ነው። የእነዚህ ሁለት ጥንዶች በጣም ደስ ይላል ፍቅራቸው። እንግዲህ ትሁትም ተጨንቃለች። በተለይ ደግሞ እኔን ያገትኩት ካላት በኋላ ወዲያውኑ አባባ ትሁት እዚህ ቤት መውጣት የለባትም አለች። እንግዲህ ቲናን ለምን ብለው ጠየቋት። ምክንያታቸውንም እንግዲህ ነገረቻቸው። ምክንያቱም በእኔ ምክንያት ነው እኔ ላስገድላ የነበረው ስትለው ሁሉም ይደነግጣሉ። ያቺ አስመሳይ ቲናም እንግዲህ እንዴት አለች ማለት ይቻላል። ደንግጣለች። ምክንያቱም ግዴታ ማስመሰል ነበረባት። እንደዛ ባታስመስልማ ከዛ ቤት ምንም አይነት የምትቆይበት ምክንያት አልነበራትም። ትወጣለች፣ ትባረራለች። ይሁን እንጂ ከወጣችን በኋላ እንግዲህ ከተባረረችን በኋላ ብዙ ነገሮችን የው ለማድረግ ወስናለች። ግን በአሁኑ ያቀደችው ሀሳብ ደግሞ ሌላ በጣም ከበድ ያለ ነገር ነው። ምን እንደምታካሂድ እስካሁን የታወቀ ነገር የለም። በመጨረሻም እንግዲህ ያው ብርጭቆ ላይ የሆነ መርዝ እየነሰነሰች ነው። ሁለታቸው እንግዲህ የተመካከሩት ነገር ነበረ። ምክንያቱም እሷ ትሁት ጋር ምናምን ብዙ ነገር ሲያደርጉ እኔ ደግሞ የሆነ ስራ እሰራለሁ በዚህ መካከል ትሁት ወደ አንተ ልትመጣ ትችላለች ብላ እንግዲህ ያጠመደችው ወጥመድ አለ። ምናልባትም ትሁትን ራሷን ታስትና ከዛ ወደ ትሁት አፍቃሪ ልትወስዳት ትችላለች፣ ወይም ደግሞ አፓፓን የሆነ መርዝ ነገር ሰጥታ እንዲፈርምልን ልታደርግ ትችላለች። ይሁን እንጂ ሀብቴን እንግዲህ አስመልስልኝ ነው የምትለው። የራሷ እኮ ሀብት አይደለም፣ ግን ደግሞ የሰው ሀብት ሙጭጭ ማለት ምን ይሉታል? ብቻ እንግዲህ እሱም እሺ አስመልስልሻለሁ በማለት ይስማማል ማለት ነው። ከዛ ቤት እንዳትወጣ ስላደረጋትም በጣም ደስ ብሏን ነበረ። እንግዲህ ትሁትም ተደውሎላት ነበር ስልክና ከቴና ፊት ስትደርስ ያው ስልኩን ማን ነው የደወለ ስትላት እንግዲህ እንዳላወቀ ሰው ማንም አይደለም ማለት ነበር የሸመጠጠቻት። ይሁን እንጂ የደወለው ሰው ማን እንደሆነ ታውቃለች። ቴናም ብትሆን ታውቃለች ማን እንደሚደውልላት እና እንደሚያስፈራራት። ግን ለራሱ አላማና ስኬት ስትል ማሳወቅ አልፈለገችም። ይህን ነገር ደብቃ ነው ያለችው። ሆኖም ወደ ኪችን ሄዳ ነበር እንግዲህ አዋራችሁ ትሁት ለምን ደወልክልኝ ስትለው ነይ እፈልግሻለሁ፣ ማታ ደግሞ ያደረግኩት እኔ ነኝ ያን ሰው እያገድኩት በማለት እንግዲህ ይነግራታል። ትሁትም እንግዲህ የአፍቃሪዋን ስራ ስለምታውቀው እያንዳንዱ በጣም ደንግጣ ነበረ። ምክንያቱም የአፍቃሪዋ ቤተሰቦቿን ሁሉ ሲያሳድድ የነበረ አሁን ደግሞ ከዚህ ተጠግታ ከምትኖርበት ሰዎች መካከል እንግዲህ የመጣ የሚያሰቃያቸው ስለሆነ እንግዲህ ሁሉም በግልጽ አውቀዋል ማለት ነው ማን እንደሆነ። ካሌብም እንግዲህ ከአሁን በኋላ የትሁትን ኃላፊነት የምሰጥህ ለአንተ ነው ብሎታል አባቱ። እኔ አርጅቻለሁ እንደምታይኝ ከሆነ ምንም ነገር ላገዛት አልችልም። ስለዚህ ከዚህ በኋላ ያለው ኃላፊነት ያንተ ነው በማለት ይነግረዋል። ካሌብም እንዴት በማለት ነበር የመለሰ። በቃ ብሎ እሺ ነው ያለው። እንግዲህ እስኪ ምን እንደሚያደርግ እንግዲህ አጅሬ ካሌብ እናያለን። እሷ ብዙ ኃላፊነት ነው የወሰደች። በተለይ ደግሞ ለአባቱ ብዙ ዋጋ ከፍላለታለች። ይሁን እንጂ ሀሳቡን እሺ በማለት ነው እንግዲህ የተቀበለው። እረዳታለሁ ብሏልም። በሌላ በኩል እንግዲህ አጅሪ ቲናና ኤደን ያው ሳሎን ላይ ቁጭ ብለው እንግዲህ ነይ እስኪ እናውራ በማለት ቲና እንደ ደህና ሰው ለማውራት ሞክራለች። ሄደች እና ኤደንንም እንኳን ደስ አለሽ አሸንፈሻል አለቻት። ኤደንም እንግዲህ እንዴ ትግል እኮ የገጠመው ነገር የለም ለምን ነው የማሸንፈው ስትላት በቃ ዳኒ አንቺን መርጧል ትላታለች። ይሁን እንጂ ድሮም እኮ ከአንቺ ጋር እንዳልነበር አውቃለሁ ድሮም የኔ ነው በማለት እንግዲህ ኤደን ስትመልስላት ትሁት አይ አንተማ በቃ ሞኝ ናችሁ፣ ገና እጫወትባችኋለሁ፣ እንዴት ነው እንደዚህ የሚሸወዱት እያለች እንግዲህ በጣም ሳቅ ብላ እያወራች ነበረ። ዳኒ ደግሞ በእርግጠኝነት ቲና የሆነ ወጥመድ ውስጥ እየሰራች እንደሆነ ግልጽ ነው። ምክንያቱም እኔ እንደማልወደች ታውቂያለሽ፣ ከመጀመሪያውም ቢሆን ኤደን ነው የምወድ ብሎ በግልጽ ነግሯታል። ይሄ ነገር ደግሞ እሺ በማለት ነው ተቀብሎ የሄደች። ዳኒ በጣም ጥርጣሬ ውስጥ ፈጥሮበታል። ምክንያቱም እንዴት እሺ ብላ ትሄዳለች የሚለው ነገር ሌላ ጥያቄ ነው የሆነበትና የሆነ ነገር እያሰበች እንደሆነ ግልጽ ነው። ይሁን እንጂ ምንም ችግር የለም ብላ እንግዲህ ከሄደች በኋላ ትሁትም ያው አፍቃሪዋን ልታገኘው መታለች። ከመጣችም በኋላ እንግዲህ ሊጠጋ ሲል እንዳትጠጋኝ በማለት ተጫወታለች። እንግዲህ እንደዛም ሆኖ እሺ በማለት እንግዲህ በርቀት ነው ያወራት። ይኸውልሽ ምርጫሽን አሳውቂ፣ ምርጫሽ እኔና እኔ ብቻ ነኝ እንጂ አንቺ የማንም ሰው ልትሆኚ አይገባም፣ እኔ በጣም ነው የምወድሽ ብሎ እንግዲህ ፍቅሩን ይገልጽላታል። ትሁትም እኔ አንተን አልወድም አላፈቅርም ለምን በማለት ነበር የመለሰችለት። ይሁን እንጂ በቃ እኔ ተናግሬያለሁ፣ ስለዚህ አሳውቂኝ፣ ያለዛ ደግሞ እኔ ማን እንደሆንኩ ታውቂኛለሽ ይላታል። ትሁት ደግሞ በጣም የምትወደኝ ከሆነ እኮ የኔን ፍላጎት ማሟላትና መጠበቅ ነበረብህ እንጂ እንደዚህ ማድረግ አልነበረብህም ትለዋለች። ይሁን እንጂ በእኔ ቤት እንደዚህ አይነት ነገር አይሰራም ይላል። ቲናም እንግዲህ ያው እሷ ስለነገረቻቸው ሁሉን ነገር በህይወቱ ያለውን ስለ ትሁት
እዚህ ቤት መቀመጥ የለብም ቦታ ቀይር ብለዋለች። እሱ ደግሞ አታስቢ ቦታዬን ማንም አያውቀውም በማለት እንግዲህ ቤቱንም ላለማሳወቅ የተለያዩ ነገሮችን ተጠቅሟል። ይሁን እንጂ ቴናም እንግዲህ አንተ በዚህ መካከል ይህንን ነገር ካደረግክልኝ እኔ ደግሞ ስራዬን መስራት እጀምራለሁ። ሁለቶች በትሁት ስራ ወይም ደግሞ ስለ ትሁት ጥምድ ብለው እንግዲህ ማወቅ ሲፈልጉ እኔ በአጭር ደቂቃ ውስጥ ስራዬን እጨርሳለሁ ትልና ትስማማለች። ግን ቴና ምንድነው ታስብ የፈለገችው? በእርግጥ የሆነ ብርጭቆ ይዛ የሆነ ነገር እየመረዘች ነው። ይህ የተመረዘው ብርጭቆ ለማን ሊሆን ይችላል? ለአባቱ ወይስ ደግሞ ለካሌብ ነው? ካሌብ እንግዲህ እስካሁን አንተን ተጠያቂ ይች ልጅ ባታገባ ኑሮ ይህ ሁሉ በደል አይደርስብንም ብሎታል አባቱ። እውነት ነው እንግዲህ ግፍና በደሏ ራሱ አውቆ ከቤት እንኳን ሊያባራት አልቻለም። እሷ ለምታደርገው ነገር ለምንድነው ተጠያቂ መሆነው ይላል። እንግዲህ አቤት ካሌብስ እንደንትስ የከፋ ነው። ብቻ እንግዲህ ጉዳዩ ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ሆንላችሁ። ቲና ቀጣይ ስራ መልስ ስራ ትችላለች።